አሁን ባለፈው ቅድም እንዳልኳቸው ስላሴ ጾታ አላቸው ምናምን አሉ አንድ አባት እሺ ተሳሳቱ እኔ የተሳሳተን ሰው ይሄን ያልማጣደፍ ልክ እንደው መቼ እንደው አፋፍ ላይ ቆሞ ባገኘዋቸው የምንል እስከሚመስል ድረስ እንደ በጣም ነው ያዘንኩ እኔ ምንም ማስተያየት አልሰጠው ማአስልክ ነው የተደወለልኝ አልሰጥም ማስተያየት በቃ መቼ አፋፍ ላይ ቆሞ አባን ገፍተራናቸው የሚሉ ሰዎች እንደገና ደግሞ በሳቸው ላይ ተደርበው በየሚዲያው አስተያየት የሚሰጥ እኔ የኢትዮጵያ እየሰማችሁ ነው የኢትዮጵያ ቤተክርስቲያን እስካሁን የቆየችው እንደው መምሪያ ያረጋል የሚረዳኝ ማዕከላዊነቷን የጠበቀች ቤተክርስቲያን ስለሆነች ሰው ሲያምን የሚያወራው ያጣል ሲክር ደግሞ የሚቀባጥረው ያጣል አሁን ሰሞኑን እየሰማን ነበር ስላሴ ጾታ አላቸው የላቸው የማይባል እንደ የራሳችን ጾታ በትክክል ያልገባን ሰዎች አዛኝ ነው ምን እኔ እኮ እንደው እዚህ መጽሐፍ መነኮሳት ላይ አንድ ደስ የሚል ምን እንዳተቃላቸው መቅድመ ጠይቅ ፍጥረተ ርስከ ይላል እዛ ላይ ይሄን ማድነቅ ሲገባ ስላሴ ጋር ምን አላተማ አንተ እንዴ ምን አገባኝ እኔ ውጤቱን እያየ ነው ምን አገባንኛ መጽሐፍን ሲገልጧቸው አባቶቻችን አሌሎሙ ለእለ ይጽሕፉ መጽሐፈ እኩየ ያለውን ኢሳይያስ ሲተረጉሙ አባቶቻችን ሶስት አይነት መጻሕፍት አሉ ምኑናት መጻሕፍት ክቡራን መጻሕፍት ርኩሳን መጻሕፍት ክቡራን መጻሕፍት ቅዱሳት መጻሕፍት የተባሉ የእግዚአብሔር ቃል ያለባቸው ርኩሳት መጻሕፍት የተባሉ መጻሕፍተ ጥንቆላ ሟርቱ መተቱ ለራሱ ሳያገኝ ታገኛላችሁ እያለ ልክ እንደ ዛሬ ሞቲቬሽናል ተናጋሪዎች ራሱ የሌለውን ቤት ይኖርሃል ራሱ የሌለውን መኪና ይኖርሃል ብሎ ሰውን በሐሳብ መኪና የሚያስገጭ መቼም ሰው እኔ ትናንት እየተናገርኩ ነበር አንድ ቦታ አንድ ሰው ቪትስ እየነዳ ጭንቅላት ውስጥ ቪኤት ካለ ጭንቅላት ውስጥ ያለው ቪኤትና የሚነዳው ቪክስ ይጋጭበትና ሰውየው ያብዳል ማለት ነው ሁለቱ እንዳይጋጩ ሰውየውን ማጥመቅ ያስፈልጋል መምከር ያስፈልጋል አሁን እነዚህ አነቃቂ ተናጋሪዎች አሁን አንተ የ30 ብር ጫማ አርገህ አረ የ30 ሺህ ብር እንኳን ያረከው ብለ አካሄድና አጥፍቶ ጉድጓድ ይጨምራል በደንብ ከሰማቸው እኔ አልሰማቸውም ለነገሩና መጻሕፍት ሶስት አይነት ናቸው የከበሩ መጻሕፍት ደብዳቤ ያሉ የተናቋሉ የረከሱት ምኑናት የምንላቸው ደግሞ እነዚህ ጽድቅም ኃጢአትም የሌለባቸው ለኑሮ የሚጠቅሙ አሁን ሳይንሳዊ ደብዳቤ ጽሑፎች አሉ እነዚህ ለጊዜው ይሄንን ቀመመህ ብላ ይሄንን ቀመመህ ልበስ ይሄንን ቀመመህ ስራ በቃ ቤት ሰርተህ ኑር እንጀራ ጋግረህ ብላ ወጥ ቀቀለጠ የመጀመሪያው እኮ እንጀራ የጋገረችው ሴትዮ ከባድ ኬሚስት እኮ ናት የሚጽፍላት አጥቶ ነው እንጂ ለመጀመሪያ ጊዜ አብሲት ጥሎ እንጀራ መጋገር እንደሚቻል እንግዲህ ከኢትዮጵያ ጭንቅላት የተገኘ ነው የሚመዘግብልናት ነው ጀነቱን መናገር እንደው ደንቆሮሽ ነው የምንባለው ልክ ነን እውነት ነው ግን ቢያንስ እንደዚህ ያደረጓሉ ለመጀመሪያ ጊዜ ግኝት ያስ ያ አሁን ምኑናት የተባሉት ለጽድቅም ለኃጢአትም የማይዳርጉ እንደው ቢኖሩ ጥሩ ነው ባይኖሩም ችግር የሌለበት መጻሕፍተ ርኩሳቱ መጻሕፍተ ደብዳቤ እንዳይኖሩ ነው የሚደረገው መጽሐፈ እንደው በዚህ በሐዋርያት ሥራ ላይ ታችሁ እንደሆነ ቅዱስ ጳውሎስ ሲያስተምር አንዱ የተደረገው እነዚህ ጠንቋዮቹ መጽሐፎቻቸውን አመጥተው አቃጠሉ ነው የሚለው ያቃጠሉት የመጽሐፍ በገንዘብ ሲተመን በጣም ብዙ መቶች በዛሬው በሚሊዮን በቢሊዮን ብር የሚገመት መጽሐፍ ነው ያቃና መቃጠል ያለባቸው መጽሐፍት አሉ እንደገና ደግሞ ቢኖሩም ጥሩ ነው ባይኖሩም ጥሩ ነው የምንላቸው መጽሐፍት ደግሞ እነዚህ ቅዱሳት የምንላቸው መጽሐፍት ደግሞ የእግዚአብሔር መጽሐፍት ናቸውና እነዚህን የሚጽፉ አይናማ ሊቃውንት አይነ ልቡና ሲበራ ቅድም እንደ ሁሉ ጊዜ እንደምለው እኔ ኦርቶዶክሳውያኑ የተዋህዶ ሊቃውንት ጥንት የነበሩት ቅድም መምህር ያረጋል ሲጠቃቀሳቸው የነበሩት በእኛም ዘመን የብሔራውያን ሊቃውንት ምንላቸው ከቅዱስ ያሬድ ጀምሮ የተነሱት ብሔራውያን ሊቃውንትም ሆነ ዓለም አቀፋውያኑ ሊቃውንት ሶስት ነገር የታረቀላቸው ናቸው እንዴት አይነት እሳት የሆኑ ልጆች እየመጡ መስሏቸው እንዴት ደስ እንደሚለኝ እውነቱን ለመናገር ፈልጌ ነበር ኢያሱ የት ነው ብዬና እዛ ላይ የሰጠኝ ሰው በነገራችን ላይ ወንድሞች ሰው ከልቡ ካመን የሚያወራው ያጣ እኔ እርግጥ አሁን ስለ ድንግል ማርያም እኔ እማወራው እኔ በፍጹም አያልቅብኝም ካላቋራው ሰው ሰልችቶት እንደው ውጣልኝ ካላለኝ ማርያምን አያልቅብኝም እንዴ ባወራ እኔ ከተማርኩት ይልቅ ያመንኩት ነው የሚበልጠው ነው እውነቱን ለመናገር ሰው ሲያምን የሚናገረው ያጣ
ያች እንኳን እንስራ ተሸክማ የመጣች ኑሮ የናጣት ሴትዮ እንስራ በጀርባዋ ሐሳብ በጭንቅላቷ ተሸክማ ፊቷን ማዳት የበላት የተጠባበሰች ህብረተሰቡ የሰው ምላስ ከውስጥ ፀሐይ ከላይ የጠበሳት ያንገበገባት ሴትዮ እኮ እንስራዋን ጥላ ሄዳ ወናቱ እንስራ ተሸክማ እንስራዋን ጥላ ሄዳ የተናገረችው ነገር እኮ እነ ዮሐንስ አፈወርቅ ጭምር የሚናገሩት ነው የተናገረችው እኮ ትልቅ ስብከት ነው የሰበከችው። ሰው ሲያምን የሚያወራው ያጣል፣ ሲክር ደግሞ የሚቀባጥረው ያጣል። ሲያምን የሚናገረው በጎ ነገር ያጣል፣ ሲክር ደግሞ የሚቀባጥረው ያጣምና እኔ ወንድሞቼና ያሱ በርቱ ጠንክሩ እመኑ ከልባችሁ በእውነት እኔ ከልባችሁ እኔ ክርስቶስን ከልቡ ያመነ ድንግል ማርያምን ከልቡ የተማጠነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናት ሁለመናዋን የተቀበለ ሁለመናዋን እኔ ከቆቆሮ ዕጣን እስከ ክርስቶስ ያለው ነው አምኜ የተቀበልኩት። እኔ ከትርኩሿ ቤተክርስቲያን ግቢ ያለ ትርኳሿ ሻማ ጭምር እስከ ክርስቶስ ከዛ ጀምሮ ምን ትሰራለች አትባልም። እግዚአብሔር ቤት ያለች ትርኳሽ ሻማ ትርኳሽ ጧፍ ዓለም ላይ ካለው ፍሎረሰንት ትበልጣለች። ይሄን ማመን ያስፈልጋል። ዕጣኑ አፈሩ ቤተክርስቲያን ግቢ ያለው አባቶቻችን እናቶቻችን እኮ ታቦት የቆመበትን ጥርግ አድርገው ያቺ እናቶቻችን የምትቀባባ ሴትዮ ያቺ ቆንጆ ውብ ሴትዮ የፊት ውበት በምን መጠበቅ እንዳለበት ከኔና ከናንተ የበለጠ መረጃ ያላት አማኝ ሴትዮ መታ እምነቱን ፊቷን ትሞዥቀዋለች። አይ እምነት ማለት ይሄ ነው። ለዚህ ነው ሲራክ ብእሲሰ ጠቢብ እየሰማችሁ ነው። እስቲ ያዛኝም ብሎ እሺ ብእሲሰ ጠቢብ ያፈቅር ሰሚዐ መጻሕፍት ብልህ ሰው መጻሕፍትን ይወዳል ይልና ቀጥሎ ያለው ነው የፈለኩት እኔ ወዘሰ ይናፍቅ ወይታመን በመጽሐፉ ይከውን ከማህመር እንተታን ኮልል ማእከለ አውሎ እየተጠራጠረ የሚያነብ ግን በአውሎ ነፋስና በወጀብ በማይበል የምትናጥ መርከብን ይመስላል አለ። አምኖ ሰው ሲያነብ ቅድም ወንድማችን እንደነገረን እግዚአብሔርን የማወቅ ግዴታ የለብን የማመን ግዴታ ነው ያለብን። ለምን አልገባ እንደው ለዚህ እኮ ነው አሁን በኋላ በዕለተ ምጽአት ሲመጣ ክርስቶስ የሚጠይቃቸውን ጥያቄዎች እኮ ስታዩ እኛ ባህሪው ላይ እንዳንንገላታበት እኮ ነው። ሥላሴ ስንት ናቸው? አንድም ሶስት ናቸው። አልገባኝም። ለምንድን ነው የሚገባ? ምን አገባህ እንዴ? እኔም አልገባኝም። የሚገርማችሁ ነገር እኔም አልገባኝም። እኔ አሳምን እመኑ ባላቸው ብሎ እንጂ እግዚአብሔር ያላከኝ አስረዳችሁ ብሎ አላከኝ። እኔ አልገባኝ ምን ብዬ ነው ማስረዳችሁ? እሺ ድንግል ማርያም በድንግልና ጸንሳ በድንግልና ወለደች እንዴ? እንደ ወንድ እንትን ሳይል አንተ ምን አገባህ? ገንዘብ በቀደም ገንዘብ አዋጣል ተባልክ፣ በጸሎት አግዘኝ አልተባልክ፣ ደመኔ ተባልክ፣ ተሸከም አልተባልክ። እኔ ማርያምን ከልቤ እኮ ነው የምለው። እኔ አሁን በዕለተ ምጽአት ክርስቶስ ሲመጣ ዙፋኑ ላይ ተቀምጦ ምንድን ነው የሚጠይቀው ጥያቄ ከአፈር ገፊው ጀምሮ እስከ ጠፈር ሳይንቲስቱ ድረስ ከተራዋ መበለት እስከ ፓትርያርኩ ድረስ ቢጠየቁ እኩል የሚመልሱትን መልስ ነው የጠየቀው። ምንድነው ያለው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተራቁቼ አላለበሳችሁኝም፣ እንግዳውኝ አልተቀበላችሁኝም፣ ታስሬ መታችሁ አልጠየቃችሁኝም፣ ርቦኝ ማነው ታምሜ መታችሁ አልጎበኛችሁኝም። አሁን ይሄን ለመረዳት ፕሮፌሰር መሆን ይጠይቃል? መጋቢ ሐዲስ መጋቢ ብሎ 4 አይና 8 አይና መሆን ይጠይቃል? አይጠይቅም። ማንም ሰው አሁን እዛ ላይ በእውነቱ እንደው አንድነት የሶስትነት የገብቶ ነበር ያን ጊዜ ብንበል ምን ይውጠን ነበር? እሱም አይጠይቅም። ያልሰጠውን ቤት ስራ የሚጠይቅ ሰነፍ መምህር ነው። አንዳንድ መምህራን ታውቃላችሁ ክፍል ሲያስተምሩ ድመት ናቸው፣ ፈተና ሲያመጡ አንበሳ ናቸው። የኔታ ማን ነው መምህር ቲቸር ገሌ እኮ ፈተናቸው ድንጋይ ነው፣ ዕውቀታቸውስ ገለባ። በገለባ ትምህርት ድንጋይ ፈተና ያመጡ ተማሪውን ባዶን ያስቀሩት እንዲህ አይነት መምህራን። እግዚአብሔር ግን ግብዝ መምህር አይደለም። የተማሪዎቹን ውስጣቸውን በልካቸው ቀዶ ሰፍቶ የሚያለብስ መምህር ነው ክርስቶስና እኔ ማመን ያስፈልጋል። አሁን ሰሞኑን እየሰማን ነበር ሥላሴ ጾታ አላቸው የላቸው የማይባል እንዴ የራሳችንን ጾታ በትክክል ያልገባን ሰዎች አዛኝ ነው። እኔ እኮ እንደው እዚህ መጽሐፍ መነኮሳት ላይ አንድ ደስ የሚል ምን እንዳታውቃላችሁ መቅድመ ጠይቅ ፍጥረተ ርእስከ ይላል እዛ ላይ። እስቲ እንደው አስቀድመ እስቲ ራስህን መርምር ይላል መጽሐፉ ላይ። እስኪ አሁን እናንተ እዚህ ውስጥ ያላችሁት አሁን ውስጣችሁ ጉበት አለ አይደለም? ኩላሊት አለ እያጣራ ነው። ሲያጣራ ኦፍና ሆናለሁ። እስኪ ኦፍና ሆናለሁ ወይ? አሁን አይናችሁ ማታ ትተኛላችሁ ምግብ ግጥም አድርጋችሁ ያቃስታችሁ ተኝታችሁ 1-2 ሰዓት 3 ሰዓት ተኝታችሁ እስኪ ትንሽ ደግሞ ላንብብ ትንሽ ላዳምጠው ብንን ስትሉ ሞልቶ የነበረው ሆድ ባዶ ነው።
እናንተ አስገብታችሁ ዘግታችሁ ተኝታችኋል። ፋብሪካው ግን ስራ ላይ ነው። ነዳጅ አንጨምር፣ አብስሉኛ ይል፣ ቀቅሉኛ ይል። እዛ ውስጥ አሁን እናንተ ተኝታችሁ ከዚህ ውስጥ እኮ ፋብሪካው እየፈጠነ ነው። ውሃውን አንጣ፣ ስጋውን አንጣ፣ ሽሮውን አንጣ፣ በዛ አሳልፍ። እሱ ተጣርቷል፣ ወደ ሽንት አስተላልፈው። እሱ ተጣርቷል፣ ወደ አይነ ምድር ለውጠው፣ ያኛውን ወደ ስጋ ለውጠው። አይነገረንም እኮ እንጂ ትርምስ እኮ አለ። ይገርማችሁ እዚህ ውስጥ አሁን ስራ እየተሰራ ግን በማን ጥበብ እየተሰራ ነው? በእግዚአብሔር ጥበብ እየተሰራ ነው። አሁን ስንበላ አይታችሁ እንደሆነ ምግብ እኮ ሳናኝከው እኮ አንውጥም፣ ጉረሮ አይቀበልም። ጥርስ መጀመሪያ አድቅቅና ጨርሰህ አምጣ ነው የሚለው። ሳንጨርስ መዋጥ እንችላለን። ሲያልቅ ግን ራሱ አኝከን መላሙን ሲያረጋግጥ ጉረሮ ይከፈትን። አሁን ልሟላ አምጣ ይላል። አሁን ኪኒን በግድ እኮ የምንወጣው በፖሊስ ተገዶ ነው እኮ ኪኒን በውሃ የምንወጣው ለምንድን ነው? ያልታኘከው ጉረሮ አይቀበልም። እጁን አስጠምጥ በፖሊስ አስገድደን በውሃ አስገድደን ውሃው ኪኒን እንድንውጥ እናደርገዋለን። እግዚአብሔር የሰራው መዋቅር እንደው እግዚአብሔር በእውነቱ ግሩም ድንቅ አድርገህ ፈጥረኛልና አመሰግናለሁ አለ። አሁን እናቶቻችን አይታችሁ እንደሆነ አልጋ ላይ ከባል ጋር ግንኙነት ከተደረገ በኋላ በዛ ጨለማ ባልና ሚስት እኮ እየተዝናኑ እየተደሰቱ እየተሳሳሙ እርካታ ላይ ናቸው። በዛ በእነሱ እርካታ ውስጥ እኮ እግዚአብሔር ድምፁን አጥፍቶ ስራ ላይ ነው። ረቂቅ የሆነ ዘር ወደ ማህፀን አሳልፎ ከዛን ቀን ጀምሮ ሴትዮዋ ዘሯን ተቀብላ ከአንሶላዋ ተነስታ ጉዞ ስራ ትቀጥላለች። እግዚአብሔር ግን ዘር ተቀብሎ ፋብሪካው ስራ ላይ ጥሬ ዕቃውን አገኘ፣ ስራ ላይ ነው። አይን ሲገጠም፣ ኩላሊት ሲገጠም፣ ጉበት ሲገጠም፣ ምን ሲገጠም ውስጥ ያሉት ይሄ የሚዘረጋው አሁንማ እድሜ ለሳይንስ እየመነጠረ ተፈጥሯችንን ሲነግረን እንዴት ረቂቅ አምላክ እንደምናመልክ ገባን እኮ ነው። ይገርማችኋል እንዴት የተወሳሰበ ጉድ እንደሆነ። ይቺ ጭንቅላት ከአንገት በላይ የምታዋት እኮ ቀላል ነገር እንዳትመስላችሁ። የአሜሪካው ፕሬዝዳንት የያዙት የኒውክሌር ቁልፍ እኮ የዚህ ጭንቅላት ውጤት እኮ ነው። ይሄ ፎቅ የዚህ ጭንቅላት ውጤት እኮ ነው። አውሮፕላን መርከቡ የዚህ ጭንቅላት። ይሄ ጭንቅላት ግን ከአንድ ከማይታይ ዘር በጨለማ ከተዘራ በጨለማ ከበቀለ ከ9 ወር ከ5 ቀን በኋላ ካየነው ዘር ይወጣል። ይሄን ማድነቅ ሲገባ እስላሴ ጋር ምን አላተማህ አንተ እንዴ? ምን አገባኝ እኔ? ውጤቱን እያየ ነው ምን አገባንኛ? አሁን ለምሳሌ ኦሪት ዘፍጥረት ስታዩ እኮ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አሁን እኮ በጽሁፍ እኔ ብጽፎ ይሄንን ሰማይና ምድር የፈጠረው እግዚአብሔር ፈጠረ። አራ ራሱ እግዚአብሔር ማን ነው? ይሄን አይመልስም መጽሐፍ ቅዱስ። ምክንያቱም መጽሐፍ ቅዱስ የእውቀት መጽሐፍ አይደለም፣ የኬሚስትሪ የፊዚክስ መጽሐፍ አይደለም። እኛም አሁን እግዚአብሔር ፈርዶብን እንደው የእንጀራ መስኩ ነው መጋቢ ብሉይ መጋቢ ሐዲስ ምናምን እየተባለ እንጀራ አድርገነው ነው እንጂ መጽሐፍ ቅዱስ የመጋቢ ብሉይ የመጋቢ ሐዲስ ንብረትም አይደለም፣ የሊቀ ሊቃውንት ንብረትም አይደለም። ረቂቅ ነው፣ እመኑት ነው የተባልነው። እኛ እምንውጣው እንኪን የትናቃነኛ እውነቱን እንኳን እግዚአብሔርን ተውት። አሁን የምትጠውኪን ጀርመን ጃፓን ተቦክቶ ተጋግሮ በስሎ በኪኒን መልክ ተቆራርጦ ትውጣዋለህ፣ በሽሮፕ መከመቱ ተጣጣዋለህ። ዶክተሩ ላይ ተስፋ ጥለህ ነው የምትውጣው እንጂ ከመርዝ ቢቀምሙት እንደ ፈረንጆቹ ደጎቹ ነው እንጂ ይሄን ደንቆሮ አበሻ ከመርዝ ቀምመው የወባኪን ነው ቢልኩልትስ? እውነቴን እኮ ነው የምላችሁ። እኔ አሁን ሽሮፑን ከመርዝ ቀምመው ጠጣ ብሎ ይሄን ጥቁር መሬቱ ለም ጭንቅላቱ ደረቅ የሆነውን የአፍሪካ ለመጨረስ እኮ ቀላል። አሁን ሰሞኑን እየሰማችሁ ነበር፣ ደቡብ አፍሪካ አይደለም ፈረንጆቹ በሰሩት ቤት ጥቁሮቹ ንውጡ እያሉ ነበር። እና ራሳቸው እንግዶች ናቸው ለመሬቱ እኮ ያበሻ መሬት ይሄ ነው። ስለዚህ እኔ የምለው ምንድነው ማመን ያስፈልጋል። አሁን ባለፈው ቅድም እንዳልኳቸው ስላሴ ጾታ አላቸው ምናምን አንድ አባት እሺ ተሳሳቱ። እኔ የተሳሳተን ሰው ይሄን ያልማጣደፍ ልክ እንደው መቼ እንደው አፋፍ ላይ ቆመው ባገኘዋቸው የምንል እስከሚመስል ድረስ እንደ በጣም ነው ያዘንኩ። እኔ ምንም አስተያየት አልሰጠው። ማአስልክ ነው የተደወለልኝ። አልሰጥም አስተያየት። በቃ መቻፋፍ ላይ ቆመው አባን ገፍተራናቸው የሚሉ ሰዎች እንደገና ደግሞ በሳቸው ላይ ተደርበው በየሚዲያው አስተያየት የሚሰጥ እኔ የኢትዮጵያ እየሰማችሁ ነው። የኢትዮጵያ ቤተክርስቲያን እስካሁን የቆየችው እንደው መምሪያ ያረጋል የሚረዳኛል ማዕከላዊነቷን የጠበቀች ቤተክርስቲያን ስለሆነች ነው። እየሰማችሁ ነው። ማዕከላዊ አሁን እንደ አይነት ጉዳይ ሲመጣ እንደው አንድ መምህር እንዲያሉ ምን ይደረግ ሲባል እንደው መምህር ገሌም እነ ፕሮፌሰር እነ ዶክተር እነ መጋቢ ሐዲስ እነ መጋቢ ብሉይ እነ ምናምን በእውነቱ ለስማቸው ትምህርታቸው ስማቸውን አግዝፎ ጭንቅላታቸው ያቀለለባቸው በእውነቱ ታኮ የሚያስፈልጋቸው ታኮ ምንድነው? ጫማ አይደለም። መኪና ምን ይደረግለታል? ታኮ ይደረግ ምን እንዳይሆን ገደል እንዳይገባ። እኔ ለጭንቅላታቸው ታኮ ያጠራቸው ሰዎች አሉ። ታኮ ማድረግ የተሳናቸው
በቃ ሰው ማጓረድ ደስ የሚላቸው በሰው ውርደት እንትና ካልተዋረደ ክብር የሌለ ይመስላቸው እንትና ካልከሰረ ያተርፉ የማይመስላቸው እንትና ካልታመመ ጤንነታቸው አደጋ ላይ ይወደቀባቸው ይመስላቸው በእንትና ረሃብ የነሱ ጥጋብ የሚለኩ ሰዎች አሉ እና እንዲህ አይነት ችግር ሲፈጠር ለነገሩ ጠቅላይ ቤተ ክህነቱ ጉባኤ ሊቃውንቱ በሩን ክፍት አድርጎት ነው እንዲህ አይነት ጉዳይ ሲፈጠር አረ እንዲህ አይነት ነገር ተፈጠረ እንዴት እናድርግ ቤተ ክርስቲያን መልስ ትስጥበት ማለት ሲገባ ያም ተነስቶ በእውነቱ ክፍቱን የሚያድር የሴተኛ ዳሪ ቤት አደረግነው ጉባኤ ቤቱን በጣም እናዝናውነቱን ለመናገር ሁሉም ማስተያየት መስጠት የለበትም አንደኛ የምንናገረው ተጠንቅቀን መናገር አለበት እኔ እንኳን የሥላሴን ጉዳይ እሸቱ እንደው ማነህ ብትለኝ ነው ምንም ማብራሪያ የለኝም ይገርማቸዋል በቃ እኔ እሸቱ ነኝ አንዲት ሚስት አለችኝ አራት ልጆች እየበላው እየጠጣው እየተኛው እየተነሳው እየኖርኩ ነው በቃ ከዛው ጭማቀው ነገር የለም ይሄ ጠቅላላ የምታውቁት ተገጣጠመ ከማህፀን ወጣ ተገጣጥሞ እንደገና ወደ መቃብር ይወርዳል አንድ ቀን ተፈታቱ ጉድኖን ነበር ነው አይፈታታም እንደ ተገጣጠመን ወጣል እንደ ተገጣጠመን ነው አሁን እንኳን ዶክተሮች እንኳን አልፎ አልፎ እየከፋፈቱ ጉድ መጥቶ ይል እውነቱን ለመናገር ስፔር ፓር የመለዋወጫ የሌለው ነገር በጣም ከባድ ነው እውነቱን ለመናገር እና እኔ ይሄንን በሃይማኖት ጉዳይ የሚጽፉ እንደ መምህር ዮሐንስ ጥንቁቅ ልጆች አማኝ ልጆች የሚጠይቁ ልጆች ያመኑትን የሚጽፉ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጠንቅቀው ያወቁ ብቻ አይደለም ጠንቅቀው ለማወቅ የሚጣጣሩ ግዝፈቷ የገባቸው ክብሯ የገባቸው ታላቅነቷ የገባቸው እንደው ዘሎ የሚቆርሷት እንጀራ እንዳልሆነ ሁለገብ አዳራሽ እንዳልሆነች የገባቸው ቅድም ሲላክ እንደተናገረው መጽሐፍ ማንበብ ጥሩ ነው ነገር ግን ማንኛውን መጽሐፍ ስታነቡ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ጫማ ስቁማችሁ ማንበብ አለባችሁ ታምረ ማርያም ስታነቡ በኦርቶዶክሳዊ ጫማ ቁማችሁ ድርሳነ ሚካኤል ማንቡ ገድለ ጊዮርጊስ የማቴዎስ ወንጌል ማንቡ ትንቢተ ኢሳይያስ ኦርቶዶክሳውያን ሆናችሁ አይናችሁን ኦርቶዶክሳዊ መነጽር ላይናችሁ ኦርቶዶክሳዊ ማዳመጫ ለጆሮአችሁ ገጥማችሁ በኦርቶዶክሳዊ ልብ በኦርቶዶክሳዊ አንደበት ማንበብ አለባችሁ እንንተና ምን ይላሉ ምን አገባን ስለነዛ ያገባን እኛ ምን እንላለን ነው ክርስቶስ እኮ ብሏል አይደል በሰፈር ሰው ማን ይለኛል አለ እገሌ ያሉ እነሱ እሺ ያሲውን ችግር የለም እንደው ለመሆኑ እናንተ ማን ትሉኛላችሁ አለ ክርስቶስ አንተማ ይሄው እግዚአብሔር ልጅ ነህ አለ ክርስቶስ መልሶ ምን አለ ስጋና ደም አልገለጠል አላ ሰማያዊ አባቴ ነው ቅዱስ ቄርሎስ ወስዶ ወደ ደቆ መምህረ ቅዱስ ቄርሎስ ይሄ እናንተስ ማን ትሉኛላችሁ ብሎ ክርስቶስ ሲጠይቅ ይላል ቅዱስ ቄርሎስ አመቶ አንተማ ይሄው እግዚአብሔር ልጅ ነህ በለው ብሎት ክርስቶስ ይሄን አረጋገጠ አባቱ መጥቶ እንደነገረ ያውቃል ስለዚህ ምን አለ አባቴ ገልጦልሃል እንጂ ስጋዊ ደማዊ መምህር አልገለጠልህም ማለት ስለዚህ እናንተ ሰፈር ማን እንደሚባል ማጣራት አይደለምኛ ስራ እኔ አንድ መጽሐፍ አይቻለሁ እኛ እንክርዳዱን መንቀል አይደለምኛ ስራ ስንዴው ሆኖ መገኘት ነው አንዳንዶቻችን እንክርዳድ ለምን እንደበቀለ ስናወርድ ራሳችን እንክርዳድ እንሆናለን በጣም ያሳዝነኛል እንንተና ለምን እንደከሰሩ ስናወርድ እኛ ወደ ኪሳራ እንወርዳለን ነው ይያልኳችኋለሁ ስለዚህ እኔ ኦርቶዶክሳውያን መሆን አለባችሁ ቤተክርስቲያን ጥንቅቅ አድርጋችሁ ማመን አለ ጠንቅቀን ማወቅ አንችልም ጠንቅቀን ግን እናመን ንመን ዘእንበለ ተሐስሶ ያለ ምርምር ያለ ጥያቄ እንመን ምክንያቱም ሃይማኖት የውቀት ውጤት አይደለም በውቀት ይደገፋል የውቀት ውጤት አይደለም ጭንቅላትን ያረጋጋል የጭንቅላት ውጤት አይደለም ህሊናን ያረጋጋል የህሊና ውጤት አይደለም ከህሊና በላይ ነው እንኳን እግዚአብሔር የሚሰጠውን ክብር ወልቅዱስ ጳውሎስ እንኳን እግዚአብሔር የሚሰጠውን ክብር ዘአይን ሪየ ወእዝን ሰማ ወውስተ ልበሰብ ዘይታለ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ እግዚአብሔር ለወዳጆቹ ያዘጋጀውን ክብር አይን ያላየው ጆሮ ያልሰማው ልብም ያላሰበው ያርፍ ልብም ተምኔተ ስጋ እንዳለው ባለቀኔው ልብ የማያስበው ነገር የለም የማይወጣበት አገር የለም አሁን እናንተ እዚህ ቁጭ ብላችሁ ቪዛ ሳትጠይቁ አሜሪካ ትገባላችሁ አሜሪካ መግባት አይደለም ዋይት ሃውስ ገብታችሁ ፕሬዝዳንት ትራምፕ አጠገብ ቁጭ ማለት ትችላላችሁ ከየት መጣ ማን መጣ ኤፍቢአይ ሲአይ እናንተን አያገኛችሁም ምክንያቱም ልብ ነው ልብ ቀረጥ አያስከፍልም ግን ይሄን ያህል መንቀዥቀዥ የሚችለው ልብ ግን መንግስተ ሰማያት ሰፍሮ ለክቶ መናገር አይችልም ለዚህ ነው ሊቃውንት ስለ ገነት አዳም ያዘነው ሐዘንና እኛ ያዘነው ሐዘን አይገናኝም ማለት ምክንያቱም አዳም አይቶት ነው ያጣው እኛ ግን ያዳምን ጦት መሰረት አድርገን እየተበሳጨን ያለ ነው ማን ያርዳ የቀበረ ማን ያውራ የነበረ እንዲሉ ማለት ነው
ስለዚህ ምስጢረ ሥላሴን ለመረዳት የመጀመሪያው ማመን፣ ካመኑ በኋላ መማር፣ ከተማሩ በኋላ መኖር፣ ከመኖሩ በኋላ መጻፍ ነው የሚሆነውና ዮሐንስ እግዚአብሔር ይባርክህ፣ እጅህን ይባርክ፣ ብዕርህን ይባርክ፣ እንዳመንክ ያኑርህ፣ በእምነት ያጽናህ፣ ነበሩ ከመባል ይሰውርህ። እንግዲህ በርቱልን፣ ጠንክሩልን። ሌሎቻችሁም እነያሱም ወደፊት ወደ መድረኩኑ ጠብቃችኋለን። ክፍት ነው መድረኩ። እውነቱን ለመናገር ቅድም መምህር ያረጋል የተናገርከውን ሐሳብ እኔም ወስደዋለሁ። እኔ በእውነቱ ችግኙን ካልተንከባከብን ዛፍ አይገኝም። ልጆችን ካልተከምና ምናልባት ዛሬ ድንግል ማርያም ላይ አፉን የከፈተው ትናንትና እናቱ ላይ አፉን ሲከፍት ረፍ ያላለው ልጅ ነው። ትናንትን ዛሬ ክርስቶስ ላይ አፉን የከፈተው ትናንትና አባቱ ላይ አፉን ሲከፍት ረፍ ያላለው ልጅ ነው። ዛሬ በጉቦ የመነተፈ በየቢሮ ድሃ የሚያስለቅሰው ትናንትና ስኳር ግዛ ተብሎ የአንድ ብር ስኳር ግዛ ተብሎ የ50 ሳንቲሙን የቃመው ነው ዛሬ 10 ሚሊዮን ብር ወስዶ 5 ሚሊዮን ጭጭ የሚያደርገው በየቢሮ እዚያ ያልቀጣነው ነውና እነዚህን ወጣቶች ማበረታታት ጥሩ ነው። ኢያሱን በርታ። ሌሎችም ወጣቶች አሉ እየመጡ ያሉ እነ መምህር ዘላለም እና አቤል ካሳሁን እነዚህን የመሳሰሉ ወደፊት እንደው ስብስብ አድርገን አንድ ቦታ እንደው ምክር ምን መከራቸው የበለጠ እንዲሮጡልን ጫማ ምን ቀይርላቸው የበለጠ እንዲሮጡልን አቅም የምንሰጣቸው ልምዳችንንም ትንንሽ የውቀታችን የምናካፈላቸው የምንሳሳላቸው የምንጓጓላቸው ወንድሞች ልጆቻችን እየመጡልን ይክበር ይመስገን እግዚአብሔር። ሜዳው ሰፊ ነው። ትራኩ 10 ሺህ ነው። ሯጭ ደከመ ተብሎ ትራኩ አይቀነስም፣ ሯጭ ይቀየራል። ታውቃላችሁ ኃይሌ ገብረስላሴ 10 ሺህ ነበር የሚሮጠው በጣም ጎበዝ ሯጭ ነውና እሱን ከምናጣው ለምን 10 ሺውን 5 ሺህ እናርገው አላሉም ሰዎቹ። 10 ሺህ እንደቀጠለ ነው ኃይሌ ተቀንሷል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 10 ሺህ ትራክ ናት። አንተ ትቀነሳለህ፣ የሚሮጡ ይመጣሉ።